እሰይል በሉ ተገኘ መስቀሉ እሰይል በሉ ተገኘ መስቀሉ። የመላ ክልላችንና ኢትዮጵያውያን እንዲሁም በመላው ዓለም የምትገኙ የኦርቶዶክስ እምነት ክርስትና እምነት ተከታይ እንኳን ለ2018 ዓመተ ምህረት የደመራና የመስቀል በዓል እንኳን አደረሳችሁ። እንኳን ለብርሃነ መስቀሉ በሰላም አደረሰን ማለት ፈልጋለሁ። የመስቀል በዓል በሀገራችን በኢትዮጵያ እንዲሁም በተለይም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን በድምቀት ከሚከበሩ ሃይማኖታዊ በዓላት አንዱና ታላቅ በዓል ነው። መስቀል በአስቸጋሪ በፈታኝና በድንግዝግዝ ውስጥ ሆኖ ነገን የማየት ተምሳሌት ነው። ቅድስት እሌኒ በነበረችበት ዘመን መስቀሉ ተቀብሮ ለዘመናት ቆይቷል። ነገር ግን በእምነት በጽናት ደመራው ተደምሮ ተራራው ተቆፍሮ መስቀሉ ተገኝቷል። እኛም አሁን የገጠመን ሁኔታ ድንግዝግዝ ያለ ፈተና የበዛበት ወቅት ላይ እንገኛለን። እኛ የባህር ዳርና አካባቢያ ነዋሪዎች፣ የአማራ ክልል ነዋሪዎች ፈተና ቢገጥመንም ከፈተና በኋላ ድል እንዳለ ስለምናምን መከራውን ተቋቁመን እያለፍነው እንገኛለን። በፈተናው ጸንተን በትግል ማለፋችን መሰረተ ጽኑ ስለሚያደርገን በዚሁ አቋማችን ጸንተን ከህዝባችን ጋር ሰላማችን አስከብረን እንቀጥላለን። ቅድስት ቤተክርስቲያንም በአውደ ምሕረቷ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት እየሰበከች ነው። የሰላም ጥሪው በሁሉም ሆኖ ተደማምጠን ከዚህ በኋላ መገዳደልና ደም መፋሰስ ቀርቶ ከዚህ በኋላ በፍቅር የምንመላለስበት ዘመን እንዲሆን ሁላችንም መስራት ይጠበቅብናል። በቀጣይ ወራት የሚካሄዱ ሃይማኖታዊና አጠቃላይ ህዝባዊ በዓሎች በከተማችን በደመቀ ሁኔታ በእንደዚህ መልኩ ይከበራሉ። በመሆኑም ጥርን በባህር ዳር እናከብራለን። እነዚህን ሃይማኖታዊና ህዝባዊ በዓላት ስናከብር እንደ አማራ፣ እንደ ባህር ዳር፣ እንደ ኢትዮጵያ ያሉንን አንጡራ ባህላችን፣ እሴታችን አክብረን በመከባበር መሆን መቻል አለበት። የመላው የከተማችን ህዝብ ማስተላለፍ የምፈልገው እነዚህ መሰል በዓላትና ሌሎች ጉዳዮቻችን፣ ኩነቶቻችን በሰላም ተጀምረው በሰላም እንዲጠናቀቁ ለምታደርጉት ትብብር ሁሉ በከተማ አስተዳደሩና በራሴ ስም ከልብ አመሰግናለሁ። እሰይል በሉ ተገኘ መስቀሉ እሰይል በሉ። መስቀል የድል አድራጊነት ምልክት ነው። መስቀል የድልም አርማ ነው። በመስቀሉ ርኩሳን መናፍስትን እንገስጽበታለን። በመስቀሉ ህሙማንን እንፈውስበታለን። በመስቀሉ አማትበን ራሳችንን እንባርክበታለን። የእግዚአብሔር ማደሪያዎቹ ዙፋኖቹ እንሆን ዘንድ ከሰይጣን መሳሪያነት ሰውነታችንን ሰይጣን በመሳሪያነት እንዳይጠቀምበት እናነጻበታለን፣ እንባርክበታለን። መስቀል ኃይላችን ነው። መስቀል መጠጊያችን ነው። መስቀል ቤዛችን ነው። መስቀል ሞገሳችን ነው። መስቀል መድኃኒታችን ነው ብለን መስቀሉን ከፍ አድርገን እንድናከብረው እግዚአብሔር ሰጥቶናልና ስሙ የተመሰገነ ይሁን። እግዚአብሔር ይባርክልን። እሌኒ መስቀሉን ፈለገች። ወደ ጥንት ሀገሯ ወደ ኢየሩሳሌምም ተመለሰች። በአካባቢው የነበሩትንም የሀገር ሽማግሌዎች እነ ኪራኮስን ጠየቀች። የት እንደሆነ ማን እንደቀበረው የት ላይ እንደተቀበረ መረመረች። በጥበብ እግዚአብሔር ነበርና የሄደችው በሽማግሌዎችም ምክር እነሆ ወደ እግዚአብሔር ምልጃዋን አቀረበች፣ ጸሎቷን ጸለየች፣ ምክራቸውንም ተቀበለች፣ ደመራንም ደመረች፣ ዕጣንንም አጤሰች። መስቀሉ ወደ ተቀበረበት ሰው በጣቱ ይህ ነው ብሎ እንደሚጠቁም ያህል እሱም ጠቆመ።
ከዚያም ላይ ሲቆፈር እነሆ ለዘመናት ተቀብሮ የነበረው መስቀል የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በቀኝ በግራው የተሰቀሉትም መስቀሎች ተገኙ። የአምላካችንን የኢየሱስ ክርስቶስን መስቀል ከነዚያ ለመለየት ደግሞ ተአምራት እንዲያደርግ ሕሙማን እንዲፈውስ በሁሉም ላይ ሲያቀርቡት የክርስቶስ መስቀል ተአምራት አደረገ። መስቀሉ ከተቀበረበት ወጣ። እግዚአብሔር ይህንን ቀን እንድናከብር ስለፈቀደልን ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ደስ አላችሁ፣ ደስ ይበለን። በዓል ስናከብር ህዝባዊ በዓላት ህዝብን ከህዝብ የሚያገናኝ ሰላምን፣ ፍቅርን የምናውጅበትን አብረን እንብላ፣ አብረን እንጠጣ፣ እንተዛዘን፣ ሰላም ይኑረን፣ ጎረቤት ከጎረቤቱ፣ መንደር ከመንደሩ፣ ሀገር ከሀገሩ፣ ቤተሰብ ከቤተሰቡ፣ ባል ከሚስቱ፣ ሚስት ከባሉ፣ ልጆች ከወላጆቻቸው፣ ወላጆች ከልጆቻቸው ጋር በሰላም እንኖር። የሃይማኖት መሪዎች የትኛውም ሁላችንም በስርዓት በህግ በመከባበር ያንዱን ሃይማኖት አንዱ ሳይነካ ቀኖናውን፣ ስርዓቱን፣ ዶግማውን የሚያምንበትን ጠንቅቆ ለአማኞቹ ብቻ በማስተማር በነፃ ምድራችን በጋራ ሀገራችን በጋራ ልንኖር ይገባናል። የልዩ ልዩ ሃይማኖት ተከታዮች እባካችሁ ምከሩ፣ እንምከር፣ በሰላም በፍቅር እንኑር። የልዩ ልዩ እምነት ተከታዮች ወላጆች እባካችሁ ልጆቻችሁን በምግባር አሳድጉ። ግጭት የሚፈጥሩ ልጆቻችሁን ተው በሏቸው። የእናንተንም ስም ያስጠራሉ። እማንቆጣጠርበት ደረጃ እንዳይደርስ በሰዓቱ በጊዜው ካላስተማር፣ እኛ መሪዎቹ በሰዓቱ ሊሆን የሚገባውን ካላደረግን ከኛ አልፎ ከሄደ በኋላ ሁሉም ነገር ከንፈርን መምጠጡ ትናንት ባስተምር ኑሮ ማለቱ ትርጉም የለውም። የእንቁላሉ ጊዜ በቀጣሽኝ የሚለው ልጅና ጠባይ ነው ሊፈጠር የሚችለው። ስለዚህ ይህንን አደራ አላለሁ። እሰይ እልል በሉ ተገኘ